እማዬ በቃ አዎ በቃ ማለት እማዬ አባዬ አይመጣም? ይምጣ፣ ማን ከለከለ? ንብረት አልተከፋፈል፣ ቤቱ አይደል? ይምጣ። እንዴ እማዬ ልትለያዩ ነው? ከዚህ በኋላ ከደረጀ ጋር አንድ ቤት አንድ አልጋ ላይ አብሬ ልኖር? የምርሽ ነው እማዬ? ከአባዬ ጋር ልትለያዩ ነው? እስኪ ተይኝ፣ ይጩጭልኝ፣ ለራሴ ጭንቅላቴ ሊፈነዳ። እማዬ ንገሪኝ፣ የምርሽ ነው? ከአባዬ ጋር በቃ ልትለያዩ ነው? እና ምን እያልሽ? እና እኔ ማርታ ነኝ ከሰራተኛዬ ጋር 20 ዓመት ሙሉ ሲማግጥብኝ ከነበረ ሰው ጋር ምኖር? እማዬ ከዛስ ንገሪኝ። እሺ ቆይ ከዛስ? ምን ከዛ? ይህ ሰው እያመረረ እንዴ? ፍየል ከበረረ ሞኝ ካመረራሉ። ምን ያደግኩበት አይደል እንዴ? አንቺ ግን አባዬን ይቅርታ ላድርግለት ምስታይ ነበር። ምን ነው እንደዚህ ሆንሽ? ሁለት ሁሉ እማዬ ደግሞ ያሳታል አይደል? እንዴት እንደጎዳት። አዎ ኤቢዬ፣ ግን በቃ አሁን አባዬን ቢሮ እናገኘዋለን። እዛ ነው የሚሆነው። አዎ ይቅርታ ላደርግለትም፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም ኤቢዬ፣ አባዬን ቢሮ እናገኘዋለን። ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ ማርታ እንግዲህ ሁሉንም አወቀች። እንግዲህ ዳይናን ምርመራውን አመጣች ማለት ነው። እንግዲህ ደረጀ የሰላም ልጅ አባት እንደሆነ አውቃለች ማለት ነው። በጣም አዝናለች። ላይክ ምግብ ማትበላ ሁሉም ነገር ትታለች። ያኔ በጣም ደብሯታል። በጣም አዝናለች በማይታዝን ሁኔታ። እንግዲህ ታውቃላችሁ ያለችበት ሁኔታ ከባድ ነው እና በጣም አዝናለች። በሚገርመው ነገር በጣም ነው ያዘነችው። እንግዲህ በሚገርም ሁኔታ ያዘነችው እንግዲህ ታውቃላችሁ በጣም ነው የምታምነው፣ በጣም ነው የምትወደው። ላይ ከሱ በቃ ከደረጀ ምንም አይነት ጭራሽ ሌላ ጋር ሂዶ እንደዚህ ያደርጋል ብላ መቼም አስበውም አድርገውም አታውቅምና ላይክ በጣም ነው ስለምታምነው። አንዳንድ ጊዜ ማመን ከባድ ነውና በጣም ስለምታምነው ጭራሽ እንደዚህ ይሆናል ብላ አላሰበችም ነበረ። ግን ስታየው ሁሉም ነገር ያው እንደምታዩት ከባድ ነው ማለት ነው። ያው ስታየው በኋላ ላይ ግን ሁሉም ነገር ያው እንዳሰበችው በጭራሽ እሷ ሆስፒታል ሄዳ እንግዲህ ወረቀቱና እንሂድ እናንጣ ብለው አብረው አንጥተው ላይክ ዳው አንጥተው በቃ ማንበብ እጇ የተንቀጠቀጠ አማትባ ፈጣሪ ሆይ እንግዲህ አንተ ታውቃለህ እንዳያደርገው ብላ ነበረ። እሱም ቀጥ ብሎ ለማየት በጣም ነው ይፈራት። እንግዲህ በጣም ፈርታ ነበረ። እንደፈራችው ደግሞ ነው ያገኘችው ማለት ነው። የጠበቀችው ነገር ላይክ እሷ አልጠበቀችውም። በምንም አይነት ተምር ቢሆን ደረጀ ከሰላም አያስረግዝም አይወልድም ነበር ያለችው። ግን እንግዲህ ታውቃላችሁ ሰላም ሁልጊዜ በቃ ማነው አባቱ ስትባል አባቱ ልትናገር ፈቃደኛ አይደለችም ሰው። ምክንያቱም የደረጀ ልጅ ስለሆነ ማርቲንም እንግዲህ ሰው በቃ ላይክ በዚህ እንዴ አንቺ ምን ሆነሽ ነው እንዴ ሰራተኞች ከቤት አርግዛ ስትወልድ ያስረገዛትን ልጅ አባት እንዴት አይታወቅም ይተባለ እና እንዴ አትናገርም እንዴ ቆይ አንቺ ምንድነው እንደዚህ ዝም የምታያት በቃ ላይ ብዙ ነገር እየተባለች ነበርና ያንንም ሁሉ ነገር ችላ በቃ ነበረ። ግን በስተመጨረሻ በቃ ተዋት ምናምን ብላ ነበረ። በስተመጨረሻ ግን መድኃኒት ሁሉንም ነገር አወጣዋለኝ ማለት ነው። ይሄን ነገር ማህሪ በቃ ሁሌ እንደዚህ መሸወድ የለባትም በቃ ላይክ ማወቅ አለባት እህቴ። ስለዚህ በቃ እንዴት እንደዚህ ሊሆን ይችላል? ስለዚህ በቃ ሁሉንም ነገር አውቃ የሚሆነው ነገር ይሆናል። ከቀጠለችም ትቀጥላለች፣ ከወጣችም ትወጣለች። ስለዚህ ማወቅ አለባት ብላ እንግዲህ ሁሉንም ነገር አፈርጣዋለች በሚገርም ሁኔታ።
እሷም የሰላም ልጅ አንተ ልጅ ነው ማለት ነው። ደረጀ እንግዲህ ቀጥ ብሎ ላያት ራሱ አልቻለም። አቀርቅሮ ነው የቀረው ማለት ነው። ያኔ አጎንብሶ ነው የቀረው። ላያት ቀጥ ብሎ ላያት ራሱ አልቻለም። ምክንያቱም እንግዲህ ያደረገው ነገር እሱ በጣም ከባድ ነውና በጣም ነው የጨነቀው። እሱም በቀም እንግዲህ የፈለገችውን ታርገኝ ብሎ ስለወሰነ እሱም እንግዲህ የፈለገችውን ነገር ታርገኝ እንጂ በቃ ምንም ማድረግ አልችልም፣ ስለዚህ በቃ ብሎ ስላለ በቃ ሁሉንም ነገር በቃ የሆነ ይሁን ብሎ እንትን ስላለ በቃ ላይክ በዛ እንትን ብሎታል ማለት ነው። በሚያሳዝን ሁኔታ እንግዲህ ያው እንደምታውቁት ሁኔታዎቹ በጣም ከባድ ናቸው። ውስብስብ ያለ ነገር ነው የሆነው። አሁን አንድ ልጅ ብቻ ሳይሆን ደግሞ የሚገርመው ነገር 2 ልጅ ነው። በጣም ነው የተወሳሰበበት። ከአንድ ልጅ 2 ልጅ አስባችሁታል። ስለዚህ እንደዚህ አይነት ነገር ነው የገጠመውና በጣም ነው የተጨናነቀው። በጣም ነው ያኔ ላይክ የሚናገረው የሚለው ነገር ነው ግራ የገባበት። በጣም ሁኔታው ከባድ ነውና አሁን እሷ ያወቀችው እንግዲህ ወንዱ ልጅ ብቻ ነው እንጂ የእንትና አላወቀችም። እንግዲህ እሷ ያወቀችው አሁን የወንዱ ልጅ ብቻ ነው። አሁን እሷ ያወቀችው የወንዱ ልጅ ብቻ ነው እንጂ የዳጣን ግሞ ገና አላወቀችም። አስባችሁታል? 2 ልጅ ወለደ ሲባል በጣም ከባድ ነው በእውነቱ ነገርና 2 ልጅ የሱ ነው ሲባል ይከብዳልና እንግዲህ ሁኔታው በጣም ውስብስብ ያለና ከበድ ያለ ነገር ነው ማለት ነው። ውድ ቤተሰቦቼ እንግዲህ ኤቢም ቀለበት ልታስር ነው። እንግዲህ አርጁንም ተስተካከለ ያለችውን ነገር አስተካክሏል። አሁን ላይ አስተካክሎ መጣል። ሁሉ ነገሩን እየስተካከለ ይመጣል። ያኔ ላይክ ምን መሰላችሁ ሁሉንም ነገር አስተካክሎ በቃ ይሄ ነገር እንዴት ነው እሷ ያለችኝን ነገር በቃ ላይክ እንትን ማድረግ አለብኝ ብሎ ማለት ነው። እሷ ያለችኝን ነገር ሁሉ አስተካክላለሁ ብሏል ማለት ነው። ጸጉርህን ጣብለው ነበር፣ ጸጉርህን ጥሏል። ላይ ሁሉንም ነገር እያስተካከለ ነው አሁን ላይ። ግን እሷ ራሱ እኔ ገረመኝ እንትና ራሱ ተደርሶት ቤት አስገብቶ እሷም እያወራችሁ ነውና ቃዲስ ሲመጣ ራሱ ቃዲስን የለችም ብሎ ነው አርጁን አስገብቶ ቃዲስን የለም ብሎ ነው ማለት ነው የሸኘው። አሁን የለችም ወደ ውጭ ወጣለ ኤቢ ምናምን ታማ ምናምን ብሎ ይለዋል ማለት ነው። እሺ በቃ እንዴት ነው ያለው ነገር ምናምን ሲለው አሁን እንኳን የለች ኤቢም የለችም ስለዚህ ብሎ ማለት መልስለታል ማለት ነው። እሺ ብሎ እሱም እንዴት ወዴት ዳነው ግን ምናምን ሲለው አይ እንጃ የለችም አለው። እሺ ብሎ እሱም ወደ መጣበት ይመለሳል። ያው ታውቁታላችሁ በጣም ውሻ ነው ይሄ ቃዲስ የሚባለው ልጅ ራሱ በጣም ውሻ ነው። ውሻ ትላላችሁ ውሻ እንደዛ ይሆናል። እሱም እንግዲህ አሁን ላይ ያለው ሁኔታ እንግዲህ ማርትም ጭንቀት ውስጥ ነው ያለችው። በጣም ተጨናንቃለች። በእውነቱ ነገር በጣም የሚያሳዝን ነገር ነው የገጠማቸው። ላይክ ያኔ በጣም የሚያሳዝን ነገር ነው። ደረጀም እንግዲህ ለትዳሩ በጣም ክብር አለው ሰው ነው። በነገራችን ላይ ደረጀ በጣም ክብር አለው። ለምኑ ለትዳሩ ያኔ ያለው ክብር አስባችሁታል? በጣም ጀግና ነው። እንደዚህ ላይክ የሆነው ነገር በቃ ትንሽ ከበድላልና ግራ ገብቶታል እሱ ራሱ ማለት ነውና ያው